ቆይ ማኪ ጥያቄ ያለኝ እና አሁን እዚህ መሃል ቦሌ አደባባዩ ጋር ኤድና ሞል ፊት ለፊት ልኖር ነው የምትይ? አይገርምሽ? ህልሜ እውነት ሆኖ ልኖር ነው እዚህ። እንዴት እንደዚህ አይነት ቦታ ሊገኝ ቻለ? ያው በአጋጣሚዎች ነው። እንደምታዩ ነው ቦታውን ኤድና ሞል ነው፣ ሸገር ፊት ለፊት አለ፣ መድኃኒዓለም ሞል አለ። ላይክ የበፊቷን አይነት እንትኖች ለማምጣት ነው እየሞከሩ ያሉትና አጋጣሚ ሆኖ ድሉን አገኘሁ። ለዛ ነው እኔ ምድል ቶሎ ብዬ ተጠቀምኩበት። የሚገርምሽ ነገር በጣም ለአጭር ጊዜ ነው የሚቆየው ዲስካውንቱና የዋል ዲስካውንት ስለሆነ እኔም ያለችኝን ጠፍተፍ አድርጌ ለመግዛት ሞከርኩኝና እሱን ለማየት ነው እና የመጣሁት ወደዛ ነው። ዋው በጣም ደስ ይላል ይሄ ነገር። አንቺ እኔንም እየነሸጥሽኝ ነው። አሁን እኮ ሾፒንግ ብትፈልጊ ምናምን እኮ በቃ ሞሉ ሁሉ አጠገብሽ ነው ያለው። ይሄ ነው እንደሚገርም ህንጻው ከነ ገበያው ነው የሚሸጠው። ያ ማለት ሱቆች አሉ። ትልቅ ግራንድ ሞል ነው እየገነቡ ያሉትና ያው እኔም ትንሽ እቺን ጠንካራ ልበልና እኔም ደግሞ ስራዬን ወደዚህ ሙቭ ለማድረግ እያሰብኩኝ ስለሆነ ቦሌ አካባቢ እንደምታውቂው ብር በጣም የሚንቀሳቀስበት ቦታ ስለሆነ እኔም እዚህ አካባቢ ሱቅ ማግኘት እንፈልግ ስለነበረ እንደምን ጠንካራ እዚህ ሞሉ ላይ እገዛለሁ። ህንጻው ያረፈው 1100 ካሬ ላይ ሲሆን 3 ቤስመንት G+24 የሆነ በውስጡ የንግድ ሱቆችና አፓርትመንቶችን የያዘ ነው። እንደሚታወቀው ቦሌ ለትርፍ የተመቸ ቦታ ነው። እዚህ ህንጻ ላይ ለካፌ፣ ለሬስቶራንት፣ ለጌም ዞን፣ ለሲኒማ፣ ለስልክና ኮምፒውተር ቤቶች፣ ለቡቲኮች እንዲሁም ለቢሮ የሚሆኑ ከአነስተኛ ካሬ ጀምሮ እስከሚፈልጉት የካሬ አማራጭ ድረስ መግዛት ይችላሉ። አፓርትመንቶቹ ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ ናቸው። ባለ 1 መኝታ 75 እና 92 ካሬ፣ ባለ 2 መኝታ 116፣ 121 እና 133 ካሬ፣ ባለ 3 መኝታ 161፣ 170 እንዲሁም 171 ካሬ፣ ባለ 4 መኝታችን ደግሞ 217 ካሬ ነው። በሴሚ ፊኒሽድ እና በፉል ፊኒሽድ አማራጭ እነዚህን ቤቶች ማግኘት ይችላሉ። በህንጻው ላይ ሰፊ ፓርኪንግ፣ ባካፕ ጀነሬተር፣ የከርሰ ምድር ውሃ ከነሳን ፊልትሬሽን፣ የኤሌክትሪክ መኪና ቻርጂንግ ስቴሽን፣ 2 ስዊሚንግ ፑል እና ሰፊ ቴራስ ያለው ህንጻ ነው። በፖስት ቴንሽን ቴክኖሎጂ መገንባቱ ደግሞ ዴሊቨሪ ታይሙን ያሳጥረዋል። በምትፈልጊው አይነት የካሬ አማራጭ ነው እየገነቡ ያሉትና ቆንጆ አማራጭ ነው ብዬ ስላሰብኩኝ ነው። ቤትሽም እንዴ ስራሽም እዛ አካባቢ ሲሆን ነይ አሁን እንየው ቶሎ አሳይ። ከረጅም ጊዜ በኋላ ስለተገናኘን ቤት ቡና ላፍላለሽ እና በደንብ ብዙ ነገሮችን አውርቼሽ ነው የምንሄደው። እስኪ ይሄኛውን ቤታችንን ደግሞ ቤታችን ትመስላለች እንደምታዩ። አሁን ይሄ እንግዲህ ኪራይ ነው እንዳልሽኝ አይደል? ስለዚህ እንደዚህ አይነቱ ነው እዛ የሚሰሩልሽ ማለት ነው። አዎ ይሄንን ነው ተመሳሳይ ነው። የካሬ ልዩነት ናቸው እንጂ የሚኖር ተመሳሳይ አይነት ቤት ነው። ካቢኔትም ክሎዜትም ገጥሞ ነው የሚሰጥሽ። ያምርሽ ነው። አንቺ በእናትሽ ኧረ እኔማ በቃ ዛሬ ሳልገዛ አልሄድም። በጣም ግዴታ ነው መግዛት አለብሽ። ይሄን የመሰለ እድል ሊያመልጥሽ አይገባም። ግን በእናትሽ አሁን በስነ ስርዓት እንግዲህ መንገድ ላይ ነው የተገናኘነው፣ እንደ ቀልድ ነው የመጣሁት። ይሄንን የመሰለ ነገር በደንብ ጠይቅሻለሁ ብዬ ነውና ማለት ሲጀመር የት ምንም ስለ ሪል ስቴቱ የነገርሽኝ ነገር የለም። ሰፈሩን እንዳየው ወስዶንኩኝና ከየት ነው ገዛሹ እና ደግሞ እንዴት አገኘሻቸው እንደዚህ አይነት ዲስካውንትስ ምናምን የሚለው ነገር በደንብ ንገሪኝ። የሚገርምሽ ነገር ሪል ስቴቱ ሶስተኛ ሳይቱ ነው አሁን ቅድም ያሳየው ሳይቱ። አሁን ያለሁበት ደግሞ ተከራይቼ እየኖርኩበት ያለው ደግሞ የመጀመሪያ ሳይቱ ነው። ቦሌ 24 ጋር ደግሞ አንድ ሌላ ሳይት አለውና ኦልሞስት በጣም በአጭር ጊዜ ውስጥ ነው ግንባታ የ10ኛ ፎቅ ላይ ደረሰው። ወደ 3 ወር አካባቢ ምናምን ነው የፈጀበት እንደነገረችኝ ከሆነና እሷ ጋር ልደውልልሽና ኦኬ እንዴት ግን ሳትነግሪኝ ለኔ ይሄን ሁሉ ስቴፕ ሄድሽ? ቆይ እሱን በኋላ ጠይቅሻለሁኝ። ግን እስቲ ማነች ያገናኛችሽ? አለች አሁን ማለት መምጣት ትችላለች? አዎ መምጣት ትችላለች። ቆይ ልደውልላትና ትመጣለች። እዚህ ነው ቢሮዋ። እሺ ደስ ይለኛል። እሺ እንዴት ነሽ? እንኳን ደህና መጣሽ። ሰላም ነሽ? እንኳን አብራ ደረሰን። አረፍ በይ። ስራ አቋረጥንሽ መሰለኝ። እንዴት ነሽ?
አላህ እግዚአብሔር ይመስገን። የመቅዲኮ ዛሬ ትልቅ የምስራች በይው አይደለ በተክርስቲያን አገኘኋትና እያወራ ቤት እንደዚህ ገዛው ስለኝ በቃ በዘቡና ጠጫልሽ ነው ብላኝ እኮ ያለው ነገር ስጠይቃት አረ እንደውም ሰዓት ነገር ብላኝ እኮ ነው። ሰው ቤተሰብ ናት እንግዲህ በደንብ አማክራት ያለው ነገር ሙሉ ነገር ነገራት። አረ ችግር የለውም ደውባንች በኩል ነው የትኛው ሳይት ነበር አውራሽ አዲሱ ሳይታችሁ ነው ማኪ እንትኑ ጋር ያለው ነው ያሳየሽ ቦሌ መድኃኒዓለም ጋር አለምነሽ ጋር ያለው ነው ያሳየችኝ ግን ሲጀመር ማለት ከየት እንደሆነ ራሱ ስቲል ስሙን እንዳልነገረችኝ ስሙን እኮ አልነገርሽኝማ ማኪ ምንም የነገረችኝ ነገር የለምና እስቲ እንደው ኦኬ እሺ ሪል ስቴታችን ዴማ ሆፕ ይባላል የመጀመሪያው ሳይታችን እዚህ ሲግናል ጋር ያለው ሳይታችን ነው መኖሪያ ቤቶች ብቻ ነበሩ ለሽያጭ ያቀረብነው ባለ 2 እና ባለ 3 ከዛ በኋላ ሁለት ሳይቶችን እየሰራን ነው ቦሌ 24 ጋር ያለው ሳይታችን በ3 ወራት ጊዜ ውስጥ ቤቱን አፍርሰን 10ኛ ስላብ ጨርሰናል አሁን 3ኛው ሳይታችን ደግሞ ቦሌ መድኃኒዓለም ጋር ያለው ሳይታችን ነው ሎኬሽን ዋይስ በጣም አሪፍ ሎኬሽን ነው ቦሌ ዳውንታውን ጋር ያለ ነው ቴክኖሎጂያችን የኮንስትራክሽን የምንጠቀመው አድቫንስድ ቴክኖሎጂ ነው ፖስት ቴንሽን ስለሆነ የምንጠቀመው በወር ውስጥ 6 ስላብ እንሞላለን ማለት ነው ስለዚህ በፍጥነት አንታው በጣም ደስ ይላል እንደው በጣም ጓደኛዬ እንግዲህ ማኪ እንዲወስና እንድትገዛ ያደረግሻት እንደው ምን ብለሻት ነው በጣም ወሳኝ ነገሮች ሎኬሽኑ እንዳየሽው ቦሌ መድኃኒዓለም ጋር ነው ከአለምነሽ ፕላዛ አጠገብ ነው ቦሌ ዳውንታውን ነው ለንግድም አሪፍ ነው የፈለግሽው ነገር የምታገኝበትም ነው ቤቶቹም አሪፍ ያላቸው ናቸው አትላስ ቪው መድኃኒዓለም ኤድናሙል እንዲሁም ደግሞ አዳባ ስቴዲየም ቪውዎች አሉት ከኤርፖርትም በጣም ቅርብ ነው ብዙ እንቅስቃሴ ለማድረግ በፈልግም በአቅራቢያው የተለያዩ ነገሮች አሉ እንደ ኤድናሙል ቤተክርስቲያንም አለው መስጊዶችም በአቅራቢያው ስላሉ እሱ ተመራጭ ያደርገዋል ፕላስ ደግሞ ሪሴል ማድረግ ይቻላል አሁን ያወጣነው ዋጋ በየጊዜው የሚቀያየር ነው በየወሩ ዋጋችን ይቀየራል ፕላስ ደግሞ አሁን የባል ዲስካውንት ላይ ነው እንደውም እሷ ተጠቅማበታለች ቶሎ የተጠቀመችው ዲስካውንቱን አዎ ፈጠነችብኝ ካወራን እኮ በጣም ቅርብ ጊዜ ማኪ እንደወሰንኩኝ ስትለኝ ቅድም ደንግጬ ነው እንዴ እንደዚህ እንድትወስኝ ያረጋሽ ነገር ምንድነው ብያት በዛው ሳይቱን ላሳይሻለችኝ ቅድም ሳይቱንም እያየነው ነበረ ጥሩ ሄዷል አይደለ አዎ እና በጣም ገርሞኝ ከዛ እንዴ በቃ ቤቴም ከረንት አው ለጊዜው ተከራይታም ያለችው እዚሁ ስለሆነ ያለውን ኢዩና ከወደድሽው አልጫንሽም ከመረጥሽው ብላኝ ነበረ ግን በጣም ስካውን በነጋሽ ነገር እንደወሰን የሚያደርጉ ነገሮች ነው ያሉት አይደለ ያው ውበትም አለው ሌላ ምትኝ ነገር አለ ፕላስ ደግሞ የተለያዩ የካሬ አማራጮችን ይዘን የመጣ ነው ከባለ 1 መኝታ ጀምሮ እስከ ባለ 4 ፕላስ ደግሞ አሚኒቲዎች 2 ስዊሚንግ ፑል አለ 3000 ካሬ ላይ ያረፈ የመኪና ማቆሚያ ከኢቪ ቻርጂንግ ስቴሽን ጋር ጂም እና ስፓ ሰፊ ቴራስ ስታንድ ባይ ጀነሬተር እንዲሁም የከርሰ ምድር ውሃ አለ እነዚህም እንድትወስንም አድርጓታል ፕላስ ደግሞ ምናልባት አልጠቀሰችልሽ ይሆናል እንጂ የንግድ ግራንድ ሞል እየገነባን ነው ከታች አው ቅድም ብለኝ ነበር እሱም ነገር በጣም ገርሞኛል ያው ከግራውንድ እስከ 7ኛ ግራንድ ሞል አለን የንግድ ሱቅ ከ20 ካሬ ጀምሮ እስከሚፈልጉት የካሬ አማራጭ እንደ ባልከኒ ያላቸው ሱቆችም አሉ ለካፌ አገልግሎት የሚውሉ ለባል ተብሎ ልዩ ዲስካውንት አድርገን እየሸጥን ነው አሁን ላይ የባል ዲስካውንቱ ጊዜ ገደብ አለው ሊሚቴሽን አለው የባል ዲስካውንቱ እስከ ዳግማ ትንሳኤ ብቻ ነው እስከ ዳግማ ትንሳኤ እስቲ ዛሬ ገብቻ አውራና እንደሚሆን አደርጋለሁኝ ነው ደግሞ 15% ብቻ ናቸው ቅድመ ክፍያ መኖሪያ ቤቶቹ ለንግድ ደግሞ ከ15% እስከ 25% እንደሚመረጣው ፍሎር ምናልባት አሁን የመጨረሻ በወስን ምንድነው ማደርገው የመግዛ ፕሮሰሱ እንዴት ነው ማን ነው አንቺና አድሬስ ማገኘው እንዴት ነው የሚለው ነገር ንገሪኝ አዎ አንቺ ወስኚ ሳይቱን መተሽ ድጋሚ ማየት ከፈለግሽ እዚሁ ጋር ባለው ስልክ ደውለሽ ቀጠሮ አስይዘሽን ያለውን አይተሽ በወሰንሽ ቀን አስገብተሽ ቤቱን ወደ አንቺ ስም ማዞር ትችያለሽ ማለት ነው የሚገርምሽ ነገር ማድረግ ትችያለሽ ላይክ በየወሩ ነው ዋጋ የሚጨምሩትና አሁን ለምሳሌ እስከ ሚያዝያ 30 ድረስ ያላቸው ዋጋና ከዛ በኋላ ያለው ዋጋ ይለያያል ስለዚህ አሁን ለምሳሌ እኔ መክፈል እንኳን ባልችል የሆነ ታይም ላይ ችግር እንኳን ቢፈጠር ዋጋውን ከፍ አድርጌ ከነሱ ጋር መሸጥ ይችላል ለምሳሌ ዝቅ ያለ ፍሎር ነው የወሰድኩት ዝቅ ያለ ፍሎር ለሚፈልግ ሰው ሪሴል ማድረግ ይችላል ለሶስተኛ ሰው ማስተላለፍ ይችላል ማለት ነው ዲስካውንቶችን ደግሞ መጠቀም ያው እንደምታውቂ ነው ከፍ አድርገሽ ከከፈትሽ እንደኔ 15% ብቻ ማትከፊ ከሆነ ዲስካውንቶች አሉት ከ10% እስከ 20% ድረስ ዲስካውንት አለውና ይሄ ነገሮቹ ተመራጭ ያደርጋሉ የግንባታ ፍጥነቱን እንዳለችሽ ነው እኔ ራሱ ያይ ምስክር ነኝ እዚህ ቤት
በቆየሁበት ጊዜ ራሱ የቦሌ 24 ሳይታቸውን አይቼው ነበርና ትንሽ ዝቅ ያለ ፍሎር ስላጣሁኝ ነው እዛ ላይ ዛሬ ነገ ስለያመለጠኝና ይሄኛው እንዳያመልጠኝ ብዬ ነው። ያ ደስ ይላል በጣም እንግዲህ እንደዚህ ሪል ስቴቱን የሞዴልሽ ምልክት አንቺ ራስሽ ሴልስ ሆነሻል እኮ አይደለ? ካንቺ እኩል ነው እያወራች ያለችው በዚህ ሁኔታ ሻው ደስ ይላል። አሁን ለመግዛት የመጨረሻ በቃ ውሳኔ ላይ ብደርስ ማኪኒ ማውርቻት እንደው አንቺ ነው ኮንታክት ማድረጋው እንዴት ነው ምንድነው ፕሮሰሱ እንዴት ነው? እሷን ማናገር ትችያለሽ ኢንፎርሜሽን አድራሻሽን ስጫት። ኦኬ ኤኒ ታይም ላይ ጥያቄም ካለሽ ውሳኔ ወስነሽ ለመግዛት ከፈለግሽ ልደውይልኝ ትችያለሽ። ቁጥሮቼ ልንገርሽና 0986 09 64 14 ኢንኬስ ደግሞ ይሄ ስልክ እንኳን እምቢ ካለሽ 0922 82 1506 በዚህ ደውለሽ ኤኒ ጥያቄም ካለ መተሽ ለማየትም ድጋሚ መደወል ትችያለሽ። ጓደኛ ቤተሰብ ካለም ይሄን ስልክ ሪከመንድ አድርጋቸው ያ ከቦሌ ይችላል ሌላ የትም ሎኬሽን ስለሌለ